ሰላም የፒናቲዩብ ነው። ዛሬ እንግዲህ እኔና እህቴ በፒናቲዩብ አንድ ቦታ ይዘናችሁ ልንሄድ ተገኝተናል። በእርግጥ ከዚህ ቀደም እኔ ያንን ቦታ አውቀዋለሁ። ዛሬ ግን ታናሽ እህቴን ወስጄ አንድ የማስሞክራት ነገር ስላለ ከአዲስ አበባ ልንወጣ ነው። ስለዚህ ከአዲስ አበባ ተያይዘን ከእናንተ ጋር እኔ በጣም ጓጉቻለሁ። አብረን እንሂድ። እሺ ሳላይሽ ደርሰናል። ዋው ትዬ እንዴት አገኘሽ? ያምራል በጣም። እንግዲህ ቤተሰቦቻችን እንደምትመለከቱት ሳላይሽ ደርሰናል። እንደነገርኳችሁ ሳላይሽ የመጣንበት አንድ ትልቅ ዓላማ አለ። ጽን አንድ ነገር አስሞክራታለሁ ብዬ ነው። ከዛ በተጨማሪ ግን ደብረ ዘይት ላይ የሚገኘው ይህ ሳላይሽ የተሰኘ ሎጅ ምን እንደሚመስል እናሳያችኋለን። በጣም የምትወዱት እዚህ አሁን ግራ ገባኝ። መስተንግዶ ምናምን ተሞክረን ብዙ ነገር ብዬ አስባለሁ። ደስ ይላል። በጣም ያምራል። ዋው ገና ስትገቡ ፊት ለፊት ላይ የምታገኙት ምንድነው የሚባለው? ጎጆ ቤት በቀርከሃ የተሰራ። በቀርከሃ ነው ይሄ ነገር? አዎ ቀርከሃ ነው። አይ ቲንክ ቀርከሃ ነው የሚባለው። በጣም ነው የሚያምረው። የሆነ ቲፒካል ገጠር ላይ የምታዩትን ሳሎን ነው የሚመስለው። ደስ ሲል በጣም ዋው። እኔ ብቻ ነኝ ግን እነዚህን እንትኖች የምወዳቸው ፎቶዎች። ወይኔም በጣም ነው የምወዳቸው። የሆነ እውነተኛ ውበት ነው የሚመስሉኝ። በጣም ነው የሚያምር። በኢየሱስ ስም ጥሩ። ይሄ ምንድነው? አይ ነው ምንድነው? በህይወት ከነነብሱ ነው የተቀመጠው። ወይ ይሄ ማብራሪያ ይፈልጋል። የእውነት ተመልካቾች ተመልከቱት። ላይ ከነነብሱ የተቀመጠ ፍየል ነው። አይ ቲንክ እንግዲህ እስኪ ወደ ውስጥ እንግባ። ገና ስትገቡ መጀመሪያ ላይ የምታገኙት ክፍል ወይም ደግሞ ጎጆ ቤት እንደ ሬስቶራንትም ነገር ጭምር ነው። በጣም ባህሉን የጠበቀ ነው። ግን በጣም ነው ደስ የሚለው። ወደ ውስጥ ስንገባ በርካታ ነገር አለ። እኔ ቀድሜ መጥቻለሁ ብያቸዋለሁ። እንግዲህ ቅድም ብዙ ነገር አውቃለሁ። ስለዚህ እንዳስጎብኚ ነው ይዣት ብዙ ላይ ግን የምር ይሄ ነገር ይሄ የገጠር ቫይቡን ለማምጣት ይመስለኛል። ገጠር ቤቶች ከሆነ ብዙ ጊዜ ቤታቸው ውስጥ እንስሳቶችም አብረው ነው የሚኖሩት። ላሞች፣ ፍየሎች ምናምን አንድ ላይና ያንን ስሜት ለማምጣት ይመስለኛል። ግን ምን ደስ እንደሚል ታውቂያለሽ? ይሄ በልጅነታችን ምናምን ፋሚሊ ጋር ስንሄድ ገጠር ውስጥ ያለው ቫይብ አለ አይደል? በቃ ያንን ፊሊንግ እንድታስታውሹ ያደርጋል። ልክ ስትገቢ በተለይ ያለው ነገር እያንዳንዱ ነገር ገና ምንንም እንደውም በደንብ አላየነውም። ግን በቃ የሆነ ቦርቂ አስቢ እዚህ ቦታ ላይ ደግሞ ካንቺ ጋር ባይሆን ከፍቅር አጋሮቻችሁ ጋር ብትመጡ በጣም የምትወዱት ቦታ ነው። እንደሷ እንደ ፍቅር አጋር የሚሆን የሚተካ አይነት እህት ሲኖራችሁም ደግሞ አንድ ላይ ቴንክ ዩ ምን ማለት ዋው በጣም ነው የሚያምረው። የእውነት አበቦቹ የተሰሩበት መንገድ ይሄ ከርብ ያደረገበት ነገር የምር ደግሞ ዶሮ ሁላ ሲጮህ ትሰሚያለሽ አይደል? አመሰግናለሁ። የጸጥታው ምናምን በጣም ደስ ይላል። እነዚህ የምንመለከታቸው ደግሞ ሩሞች ናቸው። ሰዎች እዚህ መተው ሩም መያዝ ከፈለጉ የሚይዟቸው ሩሞች ናቸው። በቃ ልክ እንደ ገጠር ባለ ሁኔታ የተገነቡ ቤቶች ውስጥ ትመለከቻቸው ነኛቸው። በጣም ነው የሚያስገርምሽ። በጣም እንግዲህ ገጠር አካባቢ በብዛት ቁጥ ተብሎ እንደሚሰራው አይነት ያንን ለማመላከት ነው የተሰራው። ከሆነ ዛፎቹ ላይ ነው ቤቶቹ ያረፉትና አንዳንድ ሰዎች ቀን እዚህ መሆን ማየት ከፈለጉ የሚያርፉበት ቦታ ነው። እንደነገሩኝ ከሆነ አንድ ነጭ እዚህ ሩም አለውና ለረጅም ዓመታት ማታ ወደ ሩሙ ይሄዳል፣ ቀን ግን እዚህ ሆኖ ነበር የሚያሳልፈው ብለውናል። ሶ ግን ቆጥ አይደለም ማለት ነው አሰራሩ። ያው እንደ ቆጥ ተሰራ እንጂ ቆጥ አይደለም።
ቆጥ አይ ቲንክ ከቤት ውስጥ ነው አይደለ? ይሄ ከፍ ስላለ ብቻ ይሆናል እንደዛ የሆነው። ግን ብቻ የሆነ የሚያስፈራ ነገር አለው ይሄ ነገር ራሱ መውጣት። ነይ እናቴ ለሞቱም ቢሆን ታናሽ ሲቀድም ነው ጥሩ። አንቺ እኮ ነሽ ቀድመሽ የመጣሽ ወደዚህ ዓለም ቅደም እንጂ ኃላፊነት ያልሽ እንጂ ለቅኝሽ እኔ በራሴ አንቺን በራስሽ እንውጣው። ኧረ ተይ አትፍሪ። ዋው ከላይ ሆነሽ ዛፎችን መመልከት በጣም የሚያስደስት ነገር ነው። እኔ ግን ከታች ሆኜም ሳያቸው አምሮኝ ነበር። ይቅርብኝ እዚህ ቤት ይቅር። አይ በቃ ይቅርን። የምሬን የፈራሁት ቆይ ኦኬ ቲንክ እዚህ ጋር ነው በሩ ያለው። እሺ በዚህ ጋር ትገቢያለሽ ማለት ነው። ቀስ ብለሽ ወርጂ። እሺ ግን በጣም ነው ደስ የሚለው ለመታየት። እዚህ ጋር ቁጭ ብለሽ ይሄንን ቪው እየተመለከትሽ መዋል በጣም የሚያስደስት ነገር ነው። በጣም ደስ ይላል። ይሄ ነገር በጣም ደስ ይላል። እንደዚህ ቁጭ ብለሽ ለማንበብ ምናምን በጣም ደስ ይላል። በረንዳው ደስ ይላል። እዚህ ጋር አሁን አስበሽዋል እኔና አንቺ ቁጭ ብለን ስንወያይ የስራ እቅድ ስናወጣ ይሄንን ቪው እያየን ለዓለም የሚደርስ ነገር አንሰራ? አይ አሁንም የሚደርስ ነገሮች እየሰራን ነው። ደግሞ ክሬቲቭ የሆነ ነገር ወደ እናንተ እናደርሳለን። በጣም ነው ደስ የሚለው። ልክ ነሽ። እንግዲህ ሩሙ ይሄንን ይመስላል እንደምትመለከቺው። ይሄ በቃ በአጠቃላይ ጎጆ ቤት የሚመስል ድባብ ነው ያለው። ከቀርከሃ ነው የተሰራው። ይሄ ገጠር ያለሽ ስሜት እንዲሰማሽ የሚያደርግ አይነት ስራ ነው የተሰራውና ወደ ውስጥ ስትገቢ ደግሞ ይሄንን ይመስላል ሩሙ። በጣም ያምራል። በጣም ባህላዊ ነገሩ አለ፣ ከዛ ደግሞ ጽዳቱን የጠበቀ ዘመናዊም ነገር አለው። በጣም ነው የሚያምረውና ይገርመኛል። ግን የእውነት የኛ እናትና አባቶቻችን ያላቸው ጥበብ በጣም ነው የሚያምረው። በጣም ተደፋሽ። በቃ ነው እዚህ ተኝቻለሁ። አንቺ እዛው ስለዚህ የምትሰራሪው ነገር ካለ ሰራሪ። እንደምታዩት ነው እንግዲህ ሄዳ ለጥ ተመችቶሻል። ሁሉም ደግሞ በጣም ምኑን እንደወደድኩት ታውቂያለሽ? ቪው እዚህ መስኮቱ ጋር ሆነሽ ስትመለከች ያለው ቪው በቃ እንዴት ደስ እንደሚል። ይሄ ገጠር ያለሽ በፊት እናትሽ ቤት ወይ ደግሞ አያቶችሽ ቤት ስትሄጂ የምትመለከቱን አይነት ቪው ነው ያለውና ይሁን መንፈስሽን ደስ ነው የሚያደርገው። የእውነት በጣም ነው ደስ የሚለው። በጣም ግን ምን ኖትስ እንዳደረኩኝ ታውቂያለሽ? እኛ ኢትዮጵያውያኖች በራሳችን ባለን ነገር ይሄ ከድሮም ከእናትና ከአባቶቻችን በወሰድነው ነገር ማስዋብ ቤታችንን ማስጌጥ ማንችል ላይ ይመስላል። ይሄ ከውጭ ያለን ነገር ነው የምንወስደውና አሁን ይሄንን ስታይ ግን በቃ ይገርማል። ላይቲንግ ሲስተሞቹን ያቸው ኤቭሪቲንግ በቃ ደስ ይላል። ባህል ቤት ካልጋ ልብሱ ጀምሮ ሁሉ ነገሩ በቃ እኛነታችንን የያዘ ነውና ወይ እንዴት ደስ እንደሚል ነይ ሽንት ቤቱን ላሳይሽ። ሽንት ቤቱ ምን ይመስላል? ያው ዘመናዊ የተወሰኑ የሽንት ቤት መጠቀሚያዎች አሉት፣ ግን ባህላዊ ይዘቱን የጠበቀ ጽድት ያለ ያጣንበት ትልቅ ምክንያት አለ። ያ ምክንያት እንግዲህ የምንነግራችሁ ሰዓቱ ደርሷል። ያ ምንድነው? ጽዬ አንቺ ሻወሩ ሰጂ ተጣጣቢ፣ ያዘጋጀውልሽ ልብስ አለ። ልብስሽን ትቀይሪያለሽ። እኔም እንደዛው ሌላኛው ሩም ሄጄ ሻወሩን ወስጄ ልብሴን ቀይሬ ተመልካቾች ወደ እናንተ የምንመጣ ነው የሚሆነው። ዋናው ትልቁ እዚህ የተገኘንበት ምክንያት ሳላይሽ መዝናናት፣ መብላት፣ መጠጣት፣ ሩም መያዝ ብቻ ሳይሆን የተለያዩ ባህላችንን የሚገልጹ ነገሮችን ማድረግ መሞከር ትችላላችሁ። እሺ እንግዲህ የፒናቲው ቤተሰቦች አሁን በዋናነት እህቴን ጽዬን እዚህ ሳላይሽ ይዤ የመጣሁበት ቦታ ላይ ተገኝተናል። ይሄ ነበረ አላማው፣ አረቄ ማውጣትን ምን ያህል ግን ከዚህ በፊት ሞክረሽ ታውቂያለሽ? ሞክሬም አላውቅም፣ ሲደረግም ሲወጣም አይቻልም። አዎ፣ ስለዚህ ይሄ ቦታ በጣም የሆነ ገጠር ያለን እንዲሁም ደግሞ አረቄ የሚወጣበትን ትክክለኛ ቦታ ነው የሚመስለው። ውስጥ ገብተን እየተነገረን አብረን አረቄውን እናወጣለን ማለት ነው ለመጀመሪያ ጊዜ። ዋው! እንዴት ነሽ? ሰላም፣ እንዴት ነሽ? ሰላም ነው? ሰላም፣ እንዴት ነሽ? አለን፣ እግዚአብሔር ይመስገን። ሰላም ነው። እንዴት ነሽ? ለመጀመሪያ ጊዜ አረቄ ላወጣ እዚህ መጥቻለሁ። ማታረገኝ ነገር የለም እና እስካወጣ ድረስ በጣም ቸኩያለሁና ከምንድን ነው የምጀምረው? እዛ ጋር አይ ቲንክ ብዙ ሰዎች እየጠበቁኝ ነው የኔን የመጀመሪያ አረቄ ለመቅበስና
መጀመሪያ ጌሾ ነው የምትጠነስሽው። እሺ ስንዴ ብቅል በፈላ ውሃ ትልጊያለሽ። ቀይ ማሽላና በቆሎ ቂጣ ትጋግሪያለሽ። ከዛ እሱን ትደፈድፊያለሽ። ድፍድፉን ነው አሁን የምናወጣው። ለዛሬ እኔ የደፈደፍኩት አለ እናወጣለን። እንደዛ በእንግዲህ ነው የሁሉ ነገር ላረግ ነው ምንድነው? ግራ ገባኝ ተጨነኩ። ዛሬ እኔ ዘይት ተዘጋጃለን እናወጣለን። እንሰራለን። አሁን መጀመሪያ ፕሮሰሱ ያለቀውን ነገር ነው አሁን እኛ መንቀጥለው ማለት ነው። ድፍድፉ ኦሬዲ አልቋል። አሁን እንደዛ ይሻላል። ብቅል አርጌ ያዘጋጀውታል። እሱን ነው ምን ያህል ቀን ይወስዳል እሱን ማድረግ ማዘጋጀት? 10 ቀን 10 ቀን ጌሾ ትጠነስሻለሽ። ብቅል በፈላ ውሃ ትልጊያለሽ። እሱን ቂጣውን አርገሽ 9 ቀን ድፍድፋል። ቂጣው በጣም ወደው ነበር የለም አሁን ማየት ትችላላችሁ። እሱን ወደ ውስጥ ገብተን እንመልከተውና ከተመለሰን እሱን ይሄ እዚህ ተጣዳው ማለት ነው። እሱ ነው ይሄ ዋንዮ ድፍድፍ ይሄው እዚህ አለ እና ያለ የዛሬውን ማለት ነው። የዛሬው ድፍድፍ ዛሬ የምንሰራው ይሄው ይሄ ነው አረቄ የምንሰራው። እሱ ለ10 ቀን ድፍድፍ የተዘጋጀው ማለት ነው። ዛሬ የሚሰራው 10 ቀን የሚፈጀው ምን ሲሆን ነው? እስኪ እንዲፈላ ነው። ጥንስስ 3 ቀን ቂጣው ተጋግሮ ደግሞ 7 ቀን ይቀመጣል። 7 ቀን ቁጭ ይላል። በውሃ ነው የሚቀላቀለውና ቁጭ የሚለው ማለት ነው። ውሃ ይዘጋጃል። ጥንስሱም ስንዴ ብቅሉም በቆሎም ቀይ ማሽላውም ይዘጋጅና ለ7 ቀን ይቀመጣል። ጥንስሱ 3 ቀን አለ 10 ቀን ነው የምታዘጋጀው ይሄን። ስለዚህ አሁን በእነዚህ ጊዜያቶች የተዘጋጀው ሁሉ ለ1 ቀን ነው የሚሆነው ማለት ነው። የምንሰራው የምናወጣው 3 ቀን ለ3 ቀን የሚሆን ያክል እሁድን ሰኞን አወጣለሁ። ዛሬ ተጋግረው ደግሞ ማስከኞ ይጀምራል። ማስከኞ ሮብ ሐሙስ ያበቃል። ስለዚህ አሁን እኛ ወደዚህ የምንሄድበት እንስራው ላይ ይሄን የተዘጋጀውን ጥንስስ ነው የምንጨምረው ማለት ነው። አይጥ እሳት እየጠፋ ነው። ቆስቁሽ እንጂ በዛ ጋራ ሂጂ ሳል እንዴ አለን። እንግዲህ ተመልካቾቻችን አረቄ ማውጣታችንን ልንጀምር ነው። እሳቱን በደንብ እናነደዋለን። የመጀመሪያው ድፍድፍ እየተጨመረ ነው። ቆስቁሽ አለው እሱ ተጨምሮ ነው እንዴ? ስለዚህ ውስጥ ምን ያህል ነው በሱ ምን ጨምረው? በዚህ ምን ጨምረው 7 ጆግ ከሰባቱ 2 ሊትር እናወጣለን። ትንሽ ልክ አለው። በጣም ሲበዛ ቂጡ ይዛል። ስለዚህ የተወሰነ መሀሉን ገለጥ እያደረገች ታነጫለች። አሁን የኔ ያላነሰው አንድ እንጨምራለን እናደርጋለን። እንጨምራለን። እቺ እንጨምራት ችግር የለም። እሺ የረጋ ወተት እንዴት እሳቴ እንዴት እየተንቦለቦለ እንዳለ እሱ ምንድነው? ይሄ የሚፈስም ይሄ የእንስራ ክዳናችን የእንስራ ክዳን ነው የሚባለው። አረቄ የሚሄደው በዚህ ነው። ይሄ እዚህ ጋር የተበሳው ለምንድን ነው? ይሄ እንዴ ነው ያረቄ መሄጃው በዚህ ነው። እንጨቱ የሚገባበት እዚህ ጋር ስለሆነ ፐርፐዝሊ ለዛ ነው የተበሳው። እንደዚህ ተበስቶ ነው የምትገዙት? እንደዚህ ተበስቶ ነው የምንገዛው። ከዛ እንደዚህ አርገን መሄጃው ይሄ ነው። ወደዛ አድርገን ከተዋለን ማለት ነው። የዚህኛው ደግሞ እሱም እዛ ጋር እሱም እዛው ነው የሚሄደው። ይሄ ዋይፋጃል፣ የእውነት ይፋጃል። ጽዮን ብትሆን እጅሽን አትከችበት። ይሄ እንደዚህ ጽድት ካለ በኋላ እዚህ ጋራ ነው እንግዲህ ተቀጭዋለሽ የተባልኩት። ከዛን ይሄንን አምጥተን ይሄኛውንም ልጠባው አይተኝ አይደለ? እንደዚህ ወደዚህ ማለት ነው። እዚህ ውስጥ ነው የምንከተው። ጽዬ አግዥኛ። ከዛ ይሄኛው ውሃው ይቀየራል መሰለኛ። ይቀየራል። አዎ እንደዚህ ቅጂዮ እንደዛ ነው። ከዛ ወደዚህ
እያማሰልሽ ታቆየዋለሽ ማለት ነው። ይሄንን ትንሽ እንተክተካ አሁን እንደዚህ አሁን መንተክተካ ታይሙ አይደለም። ትንሽ ገሉ መጋል አለበት። ጋል ሲል ነው የዛኔ ነው አረቄው የሚያሰካ። እንግዲህ ተመልካቾቼ እንደምትመለከቱት የኔ አረቄ እየደረሰ ነው። የሷ እንኳን ግን የሚደርስ አይመስለኝም። ሽታው ራሱ ቆንጆ ነው ሽታው። አዎ እንዴ በጣም እሺ። አፍኝ አረቄው ስለደብኝ አፍኛው ነው። እኔ በያንቺ አስተካክሉ። ለምንድን ነው የምናፍነው ግን? ይሄንን አረቄው እንዳይሄድ ላቦቱ እንዳይሄድብን በዚህ እናፍናለን። በቆሎና ቀይ ማሽላ ነው፣ በሱ አፍኝ እንፋሎቱ በዚህ ጋራ እንዳይወጣ ነው የምናፍነው። ይሄ ምንድን ነው አልሽኝ? በቆሎና ማሽላና በቆሎ በዚህ ተደርጎ ነው የሚታፈነው እዚህ ጋራ። ከዚህ በኋላ ኦልሬዲ ካፈነው በኋላ በዚህ ጋራ አድርጎ ነው መሰለኝ አይደለ አረቄው እዛ ውስጥ የሚቀባው። እዚህ ኮዳው ነው የሚገባው አረቄ። አንቺ ያንን አፍኝ። እሺ እሺ። ነሽ። አመሰግናለሁ። ስለዚህ ከዚህ በኋላ እሳት እያነደዱ በቃ አረቄው ከስር እንፋሎት ሆኖ እስኪወጣ መጠበቅ ነው እንግዲህ። ውሃው ይቀየራል። እንቀይራለን። የትኛው ውሃ ነው የሚቀየር? ከዛ ያለው እየጋለ ሲመጣ ሲግል እቀይራለሁ። ይበቃቸዋል። አሁን በቀን እንደዚህ ቀኑን ሙሉ እንዲስታወጡ ነው የምትሉት? አዎ ቀኑን ሙሉ እናወጣለን። ቀኑን ሙሉ ከእሳት ጋር መዋል በጣም ከባድ ነው። እኛ እንኳን እሳቱ በጣም እየፈጀ ነው እንደምትመለከቱት፣ እየሸሸነው ነው ያለነውና ቀላል የሚባል አይነት ስራ አይደለም። ጨሰሽ አይዞሽ እንትን አረ እኔ እሳት እየጠፋ ነው፣ ማራገቢያ ስጭኝ። አይ አረቄም ሆኖ የሚወጣ ይመስላል። እናቱ አረቄ ይበላሻል፣ እሳቱን ነደድ አድርጊው እንጂ እስቲ ያው ወይ ክፋራ መሰለኝ ክፋራ መሰለኝ። ቆስቆስ አድርጊው እንጂ ምንድን ነው? ቆይ አንቺ አሁን ሞጫው እንደዚህ ይቆያል። ደርሷል። ኦሬዲ ደርሷል። ግን ፊት ያቃጥላል በጣም። እንግዲህ አረቄ ስራ እንደዚህ ነው። አረቄ ስራ በላይነሽ ከዚህ በኋላ ምን ያህል ይቆያል? አይቆይም። ደረሰ። ኦሬዲ ደርሷል አይደል? አዎ ደርሷል። አረቄያችንን ለሰው ልናጠጣ ነው። ልናነሳ ነው። የመጀመሪያው አረቄሽ ምን የሚሆን ይመስልሻል? አረቄ ስለሚበላሽ አንዴ ባንዱ ማሰሮ 2 ጠርሙስ ነው የሚወጣው ማለት ነው። 2 ነው። 2 ጠርሙስ ነው የሚወጣው። ስለዚህ በሁለቱ 4 ጠርሙሶች ነው የምታወጪው። ለዛ ነው የማወጣው። እኔ የምለው ግን ቶሎ ወደ ጠርሙስ መገልበጥ አለበት። አዎ መሳቢያ ታደርጊያለሽ ትንሽ ስለሚፋጭ። እስቲ ሞክሩ። ወይ እንዴት ነሻሹ? እኔ ሊያዘው እኔ እንዴ አረቄንማ ይዘዋለሁ። እስቲ አምጪ ያዥልም አስቀምጪ። ዝም ብለሽ እዛ ጋራ ወስደሽ እንትን በይው አስቀምጪ በእጅሽ። በጣም ነው የሚፋጭ። ደፋ አረቄ ስራ እንግዲህ እንደዚህ እየተፈጁ ነው። አንቺ የእውነት ልምድ ስላለሽ ነው አይደል? በጣም ነው የሚያቃጥለው። እጅሽ አያቃጥልሽም? ስራዬ ነው እንግዲህ ልምድሽ ነው። ዋው በጣም ነው የሚገርመው። የእውነት ለመናገር ተመልካቾች የሚወጣው አረቄ ኦልሬዲ ከእሳት ውስጥ ነው የሚወጣው። በዛ ላይ ደግሞ ብረት ነው። በጣም ነው የሚያቃጥለው። እኛ መያዝ አልቻልንም። እሷ ግን በጣም አድንቄያታለሁ። በጣም ጎበዝ ናት። እና በለንሽ ስለዚህ 4 ጠርሙስ የሚሆን አረቄያችንን በጋራ አውጥተናል። ያረቄ ማውጣት ፕሮሰስም ደግሞ የተመለከታችሁትን ይመስል ነበረ። እንዴት አገኘሽው? በጣም አድካሚ ነው እና እሳቱ በጣም ይፋጃል። የብረቱ ግን በጣም በቃ እኔ እንዴት እንደያዘችው መጨረሻ ላይ በጣም ከባድ ነበርና ብዙ ፕሮሰስ አልፎ ነው የሚመጣው። በለንሽ አንቺ ምን ያህል ጊዜ ቆየሽ በእንደዚህ አይነት ስራ? 6 ዓመት 6 ዓመት 6 ዓመት ቆይቻለሁ፣ ሰርቻለሁ። እንግዲህ አረቄ ማውጣትን ሲታሰብ የ6 ዓመት ልምድ ነው ያለሽና 6 ዓመት ሰርቻለሁ። እንዴት ነው ስራውን ትወጂዋለሽ? እንደዚህ ባህላችን አሁን ላይ ደግሞ ስንመለከት እንደዚህ በሎጅ በሪዞርት ደረጃ ሰው መጥቶ እዚህ ያወጣችሁትን አረቄ እዚህ ጋር ይጠጣላችኋል። ምን ይሏችኋል? ምን አይነት ምንድነው ምላሽ አስተያየት ሰጧችኋል? ቆንጆ ነው የሚሉት እስካሁን ድረስ። እኔም 6 ዓመት ሰራ አንድ ቀንም ምንም ይሆንኩትም የለኝም።
ተመስገን ነው። ሰራዋለሁ ስራውን ከሰው ጋር ነው ሙሉ ደስተኛ ነኝ። ተሰው ጋር በመዋሌ በጣም ነው የማመሰግነው። ይሄን እየሰራው በጣም ነው የማመሰግነው። አይ እግዚአብሔር ይመስገን። እኛም ቆንጆ የሚባል አረቄ አወጣጥን አስተምራናለች። ቆንጆ አረቄ አወጣችኋል። ደርሶልናል። ይሄንን አቅምስ እየዞረ እሺ ለታጥሙሽና መልሻለሽ። እንግዲህ ተመልካቾቻችን አረቄያችን እንደምትመለከቱት ቆንጆ ሆኖ ወጥቶልናል። አሁን ላይ ደግሞ በኢትዮጵያ በብዛት ሰው ከተለያዩ መጠጦች ይልቅ ባህላዊ የሆነውን አረቄን መጠጣት ተመራጭ እያደረገ ነው። በርካታ ቦታዎች ላይ ትልልቅ ቦታዎች ላይ ሰዎች ይሄንን መጠጥ ይዘው ሲጠቀሙ እንመለከታለንና እኛ የሰራነው ሙያችን ደግሞ እንዴት ነው እንግዲህ ሰው ምን ይለናል የኛን ሙያ እንዴት ያያዋል ብለን ልናቀምሳቸው ነው። ሁሉም ሰው ሰፍ ብሎ እያየን ነው። እንግዲህ እናጥምሳቸው። እንዴት ናት? ሰላም እንዴት ነህ? አለ ቆይዘን መጣልኛ ደግሞ በዚህ ላቅምስ። እኔና እህቴ ያወጣናት የመጀመሪያችን ነው። በጣም ጎበዝ። እስቲ ቀመሳውና በጣም ግሩም ነው። በእውነት በጣም ጎበዞች ናችሁ። የመጀመሪያችን እኮ ነው። በእውነት ጎበዞች ናችሁ። በጣም ይጣፍጣል። አንተ ነጋዴ ነህ አሉ። አረቄ ብዙ አመት ነግጃለሁ እና ጓደኞቼን ስነግራቸው ነበር የበቆሎ የዳጉሳም እለያለሁ። ይሄ አረቄ የበቆሎ ነው ብያቸዋለሁ ለጓደኞቼ። ልጅቱን ጠየቅናት የበቆሎ ነው አለችን። አይ በጣም እንግዲህ እንደመጀመሪያ ያረቄ ኤክስፐርት ነኝ። አጠፋክ ልጅቷን ሳይሆን እኛን ነበር መጠየቅ የነበረብህ። እኔ ነግሬ ነበር። ተሳስቻለሁ። እናንተን መጠየቅ ነበረብህ። እኛን ነበር መጠየቅ። ስራ ላይ ነበራችሁ። ስራ ላይ ነበራችሁና እረፍት የነበራችሁ ልጅ ነው የጠየኳት። ታቆጆ አረቄ ነው እውነት መናገር። አሁን ሰው ውስኪ ምናምን ከመጠጣት የሀገራችን ባህላዊ መጠጣት ለኛ ኬሚካል የለው ምን የለው ከንጹህ እህል እንትን ያለ ስለሆነ ይሄ ቆንጆ ነው። የቀረው አተላው ነው የሚመስለኝ። አተላውን ቢፈጀንም እንግዲህ እናግዛታለን። ወስደን መገልበጥ ይኖርብናል አይደል? ላንጣ መገልበጫውን እንገልብጣለን። እሺ እዚሁን ገልበጥሽ። እሺ ይሄ እንደዚህ ነው የሚደረገው። እስቲ ይፈጃል። ደህና ነው። እስኪ ያው ይፈጃል። እሺ ቆይ ግዴለሽ አብረን ቢያንስ እንገልብጣ። እሱ ጋር ገልብጡት። አሳስጭ አንቺ እዚያ ላይ እስቲ ቆይ እሰይ እጅሽ እንዳልፈጀ ወደዛ ጠጋ አድርጊ። በጣም አሪፍ ጎበዝ ነሽ እንዴ! በጣም መስራት ትችላለሽ። ትንሽ ገልበጥ አድርጊው። ጥሩ ጎበዝ። ይሄን ወደዚህ ነው የምንመልሰው። እናለቀልቀዋለን። አጥባለሁ። ይሄን እንደገና እኔ አጥቤ ነው የምሰራው። እንደገና በቃ ጎበዝ ነሽ። በጣም ጎበዞች። አይተሽኛል። እኔ ስለማትችይ ነው። በጣም ይፈጃል። ይሄ ውስጡ ትገቢ ስለሚፈጅ የልምድ ነገር እንግዲህ ስራ ከሆነ ልምድ እንደዚህ ነው። ይሄ ተረፈ ምርቱ ወይም ደግሞ አተላው ከዚህ በኋላ ለምን አገልግሎት? ለወተት፣ ለላም ለወተት። ይሄን የጠጡ ላሞች ወተታም ናቸው። ለዛ ነው። እስቲ ግዴለሽም እንደው ሊሆን ማጽጃ ነው። ውስጡ ላይ ይይዛል ማለት ነው። እንትኑ የሶቹ ይይዛል። ነይ የሱን እዚህ ገልብጪ ጥዬ። አይመስልሽም? እሷን ብታግዣት። ቆይ ይሄን ልውሰደው።
ይደፈሱ ሰው መጀመሪያ ይደፋ። ተመልካቾች እንግዲህ እንደምታዩት በጣም እኔ እንኳን ያን ያህል ልምዶ የላትም። እኔን ግን እንደምታዩኝ ነኝ። እያንዳንዱ ነገር ከዚህ በፊት አርጌ ማቀው ነው የምመስለው። አይዞሽ ተቀበልሽ። አይዞሽ በቃ ያለ ነው አረቄ ያለ ነው መቃጠል እሳት ጋራ ተቀርሞ ይሄው ውሃ እዚህ እሳት የለም ግን ቆይ ውሃ ትስጠ። አይዞሽ ሪፎርምሽ እንደፈጅብሽ ወደ ነፋስ አርጊ። አይዞሽ በቃሽ። እኛ እዚህ አረቄ ልንሰራ መተን በላይነሽን ታዘብኳት። በጣም አንድ ነገር ስትሰሪ ፍቅሩ ሊኖርሽ ይገባል። አይተሻት ከሆነ ያን ያህል ራሱ እንድንነካው እንትን አይደለችም። በቃ ራሷ በራሷ መስራት ነው የምፈልገውና ሁላችንም በራሳችን ሙያ እንደዚህ የምንሰራውን ነገር ስንወደው እንደዚህ አይነት ቻሌንጆች ራሱ አይታወቁሽም። አሁን ሰው በቃ በፍቅር ነው የምታደርገውና በጣም አልፊ ነው። ግን ዋናው መሰረቱ መውደድ ነው። በጣም እናመሰግናለን እና በጣም ጎበዝ ነሽ በላይነሽ። በጣም ደስ ብሎናል። ሙያን በትንሹም ስላሳየሽን ደስ ብሎናል። አሁን ደግሞ ማሰሻችንን እንደዚህ ካረግን በኋላ አልተቻለችም። እንጀራው ላይ ፈጣን ብላለች መታቃት ላይ እና ሰው የሚበረታው ምን ላይ ነው? የሚያውቀው ላይ አሁንስ ላቀብልሽ ምን ሊጡን አይቆይ መጣደኝ በደንብ አሸሹ እኮ አሸሹ እንዴ እንጀራ ላይ ወጣኛላ ሞያለ ሰው እንደዚህ ነው ስንጥቃላ ደግ አይ ወጥቶ ስካዩ እንጀራ እሺ ተመልካቾቼ በእንደዚህ አይነት እቃ ጋግሬ አላቅም። ምን ምክንያት ጀመሪያ ነው ምክንያት
አይዞሽ በርች። እሺ ካሜራ አሳይልኝ ይሄንን ጉድ በደንብ። አይ ጎበዝ ነሽ እንዴ ለክፉ አሰጪም። ረረረረ አለሞያ ድድድ በእናትህ ሰናት ነይ ቆንጆ አድርገሽ ነው የጋገርሽው። እውነት አልረሳሽም። እየተደረገ አየሽ እዚህ ላይ እኮ ፈጠነችብኝ። አረቄው ላይ ሻሻሻት እዚህ ላይ ግን እኔ ቆይ ምችለው አይ ከዛ ትንሽ አይን እስኪወጣ ድረስ ይጠበቃል። ዝም ብሎ አይከደንም። አይ ቆንጆ እንጀራ ነው የጋገረችው። ያምራል። አይኑ ራሱ ያስታውቃል። ጎበዝ ነሽ። እኔ ምናልባት ትንሽ ስለቆየን ከጋገረን ይጠፋባታል ብዬ አስቤ ነበረ። ግን ያው ጎበዝ። እስቲ ክደኛ አሁን ንክደና እንጀራ በባህሪው እንዲህ ነው። ግን የምር ፈርቼ ነበር። እንጀራሽ እስከሚበስል ልትሽንቀዳሽ። ኦኬ እሺ። ለቀጣይ ላንቺ ላዘጋጅልሽ። ስንት ነው የሚደረገው? 2 ያው ግን እንደ ሙያ በቃ እንደ እንትንሽ እንዳሰፋፍ። በዚህ ላይ በበዛ ቁጥር እያወፈር ነው እንሄዳለን አይደለ? አዎ። መሳቢያ አለሽ እዚህ ጋር? አይው ሰፊድ ሳለ እንግዲህ እንጀራ ይደርሷል። አይ ቆንጆ እንጀራ ነው። አይ ግን ትንሽ ወፍሯል ነገራ። አረ ቆንጆ ነው። ጎብዘሻል። አሁን ዋናው መጋገሩ አይደለም። ከዚህ ጋር ላጥላጥ አድርጊው። ከዚህ ጋር ለቆልሻለሁ። ከተሰበረ ቅጣት አለ። እሺ አይ ታሪክ አይሰበርም እንዳታስብ። ትቀጫታለሽ እንግዲህ እዚች ጋር ይዛለች። ያልታሰሰ ብቻ ሳይሆን ወደዛ ወርዳ ወጣ ብላ ነው ያሰፋች። እንትኑ ወጥቻለሁ። አይዞሽ ገፋ አድርጊ ሰፊድ። አረ ዋው አሳይልን ምን የመሰለ ቆንጅዬ እንጀራት ያለሽ። አይኖቹን እኔ መሳሰሉ ቆንጆ እንጀራ ወጥቻለሁ። አይ በጣም አሰሹ ካንካሽ ስታሽ አሁን ነው ጉዱ። ያስፈራራችሁኝ ነው። እግዚአብሔር ወይ እንግዲህ አብረኸኙን በህዝብ ፊት አለዋረድ። ቅናኝ አይ ጎበዝ እንጎቻ መብላታችን ምጣዱ ግማሹ ለሌላ ነው። በስማም ኡፍ ምናምን የሚባል ነገር የለውም። በቃ እዩዋት አጣጣሊ ራሱ መጨረሻ ላይ ያለው የሆነ ስራ አለው። እንዴት ነው ግን? ቆንጆ ነው። ወፈር አደረኩት መሰለኝ ትንሽ መሀሏን ማሉን ይሹ ያው እንግዲህ በቀጣይ ይስተካከላል። ግን እኮ እንጀራ መጋገር በጣም ቀላል ነገር ነው አይደል? ቀላል ነው። ለምን ያን ያህል ቢግ ዲል እንደሚሆን እኔ እንጃ። እንጀራ መጋገር ቀላል አይደለም? ቀላል ነው። ሙች ቀላል ነው በእውነት እንጃ። እንትን ማለት ነው አንዴ እስክታቂ ነው እንጂ ካወቅሹ ማለት ለማወቅም ያን ያህል ቶሎ የምትይዙ ምን ያህል ጊዜ ፈሽቶብሻል? አሁን ነው እኔ በልጅነቴ ነው የለመድኩት እንጀራ መጋገር። በእርግጥ ግን ከሆነ ሰዓት በኋላ ረጅም 5 አመት ምናምን አልጋገርኩኝም። ለዛ ማዞሩ ትንሽ ያ ይሄ እንትኑ ይጠፋል፣ ማዞሩ ትንሽ ይጠፋል። ግን እና አብሲቱን መመጠኑ ከቡኮ ጋራ እሱ ነገር ትንሽ ያስቸግራል። እንግዲህ ተመልካቾቻችን እንደምትመለከቱት በሳላይሽ ተገኝተን ቤቱን ዞር ብለን አሳየናችሁ። አረቄ ቦታ ሄድን። አረቄ እንዴት እንደሚወጣ ከሚሰሩ ባለሙያዎች ልምድ ወሰድን። የቻልነውን ያህል ሞከረን። ከዛ በተጨማሪ ደግሞ እዚህ ጋር እንደምትመለከቱት መተን ኪችን እንጀራ ደግሞ መጋገር እኔና ጽጌ እንዴት ነው የሚለውን ሞክረናል። በጣም ደስ የሚል ቆንጆ ቆይታ ነበር የነበረን። በጣም ሰራተኞቹን ማመስገን እንፈልጋለን። በጣም ፖላይት ናቸው። ደስ ብሏቸው በፍቅር ነው ሁሉን ነገር ያሳዩንና በጣም እናመሰግናለን። ጽጌ ብዙ ነገር ተምሬያለሁ። አይተሻል? እንዴት አገኘሽው? በጣም ነው ደስ ያለኝ። ብዙ ማላቃቸውን ነገሮች ነው ዛሬ ያየሁት። ትንሽ ድረስ ቸኮልሽ
አይ በጣም ባየሁት ነገር በጣም ደስ ብሎኛል የምር። ከዚህ በፊት ምንም አይነት ልምድ የለኝም አይቻላቅም። አብሶ አረቄ ሲወጣ አይቻላቅምና ለኔ አዲስ ነገር ነው። ግን ከጠበቅኩት በላይ በጣም ከባድ ፕሮሰስ ያለው ነገር ነው። ስታዩ ቀላል ይመስላል ስትሰሚው ምናምንና በጣም ደስ ይላል። ስላየሁኝ እዚህ መጥቼ ስለጎበኛሁኝ ደግሞ መስተንግዷቸው በጣም ደስ ይላል። ሁሉም በፍቅር ነው የተቀበሉን። ደስ ይላል። እንጀራዬ አሁን አይ ቲንክ ደርሷል። ብዙውን ጊዜ ወደዚህ ወደ ሳላይሽ እንድንመጣ የፈለኩት ለምንድነው ዋናው ላንቺ ለማሳየትም ብቻ ሳይሆን አሁን ላይ በሀገራችን የሀገራችን ባህላዊ የሆኑ መጠጦች በስፋት ሰው እየወደደው መጠጣት ጀምሯል። ጠላን ብትመለከቺ፣ ጠጅን ብትመለከቺ ሌሎች መጠጦችን ከውጪ ተሰርተው ተመርተው ከሚመጡ መጠጦች በላይ ሰው መጠጣት የሀገሩን ባህል ማወቅ እየፈለገ ነው። አሁን ለምሳሌ በርካታ ሰው እንዴት ነው አረቄ የሚዘጋጀው፣ እንዴት ነው ጠላ የሚዘጋጀው፣ እንዴት ነው ጠጅ የሚዘጋጀው ሴቱም ወንዱም ማወቅ ይፈልጋልና በርካታ ሰዎችም ደግሞ በዚህ ስራ ላይ ተሰማርተው ነው ያሉትና በጣም ነው ደስ የሚለው። ባህላችንን የኛ የሆነን ነገር እያወቅን ለዓለም እያሳወቅን መሄድ። አንድ ቪዲዮ እንደውም በዓለም መድረክ ላይ ጠጅ ወይን የሰራ ሰው ተመልክቼ በጣም ደስ ብሎኛልና እንደዚህ ያሉ ባህሎቻችን እየታወቁ ቢሄዱ ሰዎች በርካታ ነገር መስራት ይችላሉና እዚሁ ላይም ደግሞ ባህሉንም ማስቀጠልም ይመስለኛል። ብዙ ማያቅ ሰው አለና እንደዚህ አይነት ቦታዎች በተለይ እንዲ ትልቅ ሆቴሎች ውስጥ እንደዚህ አይነት ነገሮች ሲኖሩ ለትውልዱም ባህልን ማሳወቅ ማስቀጠልም ስለሆነ በጣም የሚደነቅና የሚበረታታ ነገር ነው። በጣም እንግዲህ ከአዲስ አበባ ወጥታችሁ በጣም የገጠሩን ቫይብ የገጠሩን ድባብ ማየት የምትፈልጉ ሰዎች እዚሁ አረቄ እየወጣ ያን አረቄ መቅመስ የምትፈልጉ ሰዎች አሰራሩን ማትጠጡ ሰዎች ደግሞ አሰራሩን ማየት መመልከት መልመድ የምትፈልጉ ሰዎች እዚህ ሳላይሽ ብቅ ማለት ትችላላችሁ። በጣም ደስ የሚል ብዙ ነገር ነው የምትመለከቱት። የሚሰራው ምግብ በሙሉ እንደዚህ እንደምትመለከቱት እዚህ ቁጭ ተብሎ እየተሰራ እዚሁ እየተመለከታችሁ የምትበሉት ነው። የውጭው ድባቡ ያለው ቡና ስትጠጡ ምግብ ስትበሉ እንዲሁም ደግሞ አረቄውንም መቅመስ የምትፈልጉ ሰዎች ስትቀምሱ በጣም ለየት ያለ ደስ የሚልን ገጠርን ታስታውሱበታላችሁ። ልክ እዛ ያላችሁ ስሜት ነው የሚሰማችሁና ወደዚህ ብቅ ማለት ትችላላችሁ። እኛ ከሞላ ጎደል ያለውን ነገር ከታናሽ እህቴ ከጽጌ ጋር በመሆን ወደ እናንተ ለማድረስ ሞክረናል። የቀረን አንድ ነገር ነው። እዚህ በጣም ደስ የሚል ሌክ ቪው አለ። ያንን ቪው እናሳያችሁና ግቢውንም ደግሞ ያላያችሁት ነገር ካለ ትንሽ ዞር ብለን ከናንተ ጋር ያለንን የዛሬውን የፒናቲዩብ ቆይታችንን እናበቃለን ማለት ነው። አሁን የጋገራችሁትን እንጀራ ለጓደኞቻችሁ አቅምቻችሁ በጣም እናመሰግናለን። በሚጥሚጣ መጥቶልናል። ቅመሽ አንቺ እንዴት ነው? ቆንጆ ነው። በስሏል አይደል? አዎ የሚገርም ነው። በስሎ ቆንጆ በጣም ቆንጆ እንጀራ እንደሆነ አይኑ ያስታውቃል። ተመሰክራላችሁ እናንተ። አይ ቆንጆ ነው። በጣም ነው ደስ የሚለው። እዚሁ ነው የሚዘጋጀው እንጀራ። እኔ ነኝ ጋገርኩት። እንጀራ መጋገር ብርቅ ነው ኢትዮጵያዊ። እውነቱን ነው። ብርቅ አይደለም። አትጋግርም። እውነት ትጋግራለህ? መሀንዲስ ነኝ እጋግራለሁ። እስቲ በእውነት ካልኩሌሽኑን ካየሁ ምንም አይከብደኝ። ይሄ ደግሞ ጽዬ የባህላዊ አዳራሻቸው ነው። በርካታ ፕሮግራሞችን ሰዎች እዚህ ያደርጉበታል እና እንደምትመለከቺው ኢትዮጵያዊ ይዘት ያለው አዳራሽ ስለሆነ በርካታ የኪነ ጥበብ ሰዎች ስራቸውን ለመስራት እዚህ ይመርጡታል። ጌትሽ ማሞ፣ ልጅ ሚካኤል ከ30 በላይ የሆኑ ክሊፖች በአጠቃላይ በዚህ በሳላይሽ ተሰርተዋል። ይሄ አዳራሽ ደግሞ ምቹ ስለሆነ በርካታ ስራዎችን ያስተናገደ ድንቅ የሆነ አዳራሽ ነው ማለት ነው። ስለዚህ አሁን የሆኑ ፕሮግራሞች ቢኖርሽ እዚህ አዳራሽ ውስጥ ማድረግ ይቻላል። በደንብ ለሰርግ የተለያዩ ፕሮግራሞችን ሰዎች መጥተው የሚያደርጉበት ነው። እንዲሁም ደግሞ ብዙ ቀረጻዎች ማለት ይቻላል ተቀርጾበታል። ያው እንደምትመለከቱት ነው አዳራሹ ባህላዊ ይዘቱን የጠበቀ ነው። የሚያማምሩ በጣም ቆንጆ የሆኑ ስዕሎች አሉበት እና ከሳላይሽ ውበቶች ውስጥ አንዱ ይሄ አዳራሽም ጭምር ነው። በጣም ያምራል። አዳራሹ ባህላዊ ይዘቱን የጠበቀ ነው። የሚያማምሩ በጣም ቆንጆ የሆኑ ስዕሎች አሉበት እና ከሳላይሽ ውበቶች ውስጥ አንዱ ይሄ አዳራሽም ጭምር ነው። በጣም ያምራል።
በጣም ያምራል። በጣም ነው ደስ የሚለው። ይሄ ከዛ ፍጹም የተለየ ነው። ይሄ በጣም ያምራል። በጣም ያው ይሄ የተዘጋጀበት ዋናው ዓላማው እዚህ መተው ቀናቸውን ውለው ግን ደግሞ ባህላዊ የሆኑትን ሩሞች ለማይፈልጉ ሰዎች እንደዚህ ያማረ ቆንጆ ቪው ያለው ሩሙን በጣም ነው የሚያምረው። እዚህ ሩም መያዝ እንዲችሉ አማራጭ ለመስጠት ነው እና ያው ከሀይቁ ቪው ጋራ በጣም ደስ ይላል። በጣም ቪው በጣም ደስ ይላል። አዎ በጣም እየመሸ ሲሄድ ወይ ደግሞ ሊነጋጋ አካባቢ ያለው ደግሞ ሞር ፀሐዩ ደግሞ ከባድ ነው። አሁን አይን ነው የሚወጋው። ግን በነገሮች ላይ ደስ የሚለው ፓርት ይሄንን መዘረጋጋት ትችያለሽ። እንትን የሆነ ሰዓት ላይ ይሄንን ዘርግተሽ መጠቀም ትችያለሽ። እዚህ ጋራ ትንሽ ደከም ሲልሽ እንዳንቺ እንደቀደሙ አረፍ ማለት ትችያለሽ። እናቱ ጥሩ ሀሳብ ነው። እቴ ሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ ምንም 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 አላለኝ ትዳሩን ፈቶ ልውሰድሽ አለኝ አይወስድሽም ትዳሩን ፈቶ ምሎላሻል ቃሽታ ኩራ ሰፍሮ የለንንሎ ሄዶ በሮ እኔን ያብረኝ እሺ ወደ ሩም ውስጥ እንግባና የሩም ውስጠኛውን ክፍል እናሳያችሁ። ይሄ ዘመናዊው ነው። ይሄ ኮምፕሊትሊ ከዛ ካየ ነው ስሜቱም ድባቡም ለየት ያለ ነው። ዘመናዊ የሆነ ነገር ስታንዳርድ የሆነ ሩምን ለሚፈልጉ ሰዎች ደግሞ በጣም ምቹ የሆነ ነው። እናግባና ካሜራውን ቀረብ አድርገን እናሳያችሁ። በጣም ነው የሚያምረው። ሩሙ ያምራል። ሁሉ ነገሩ ቪው ከሩም ሆነሽ ወደዛ የምታዪው ከሩም ሆነሽ የምታዪው ቪው ያምራል። በረንዳ ላይ የምታዪው ቪው በጣም ነው የሚያምረውና ይሄ ወንበሩ በጣም እንግዲህ ተመልካቾቻችን እዚህ ሳላይሽ መተን ብዙ ነገሮችን አይተናል። በጣም እህቴን በጣም አመሰግናታለሁ። ምክንያቱም ለመጀመሪያ ጊዜ ብዙ ነገሮችን አይቻለሁኝ። እንደተመለከታችሁት ነው። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። እንግዲህ በፒና ቲዩብ በርካታ ይዘት ያላቸው ፕሮግራሞችን ወደ እናንተ እናደርሳለን። ከዛ መካከል ይሄ አንዱ ነው። የተለያዩ ቦታዎችን እንጎበኛለን። እንግዲህ ሰዎች ደግሞ ሀሳባችንን ሚስ አንደርስታንድ እንዳታደርጉብን ሌላ ነገርን ፕሮሞት ለማድረግ ወይም መጠጣትን ኦር የተለያየ ነገር ፕሮሞት ለማድረግ ሳይሆን የሀገራችን ባህል የሆኑ ነገሮችን ጠላ መጥመቅ፣ ጠጅ መጥመቅ፣ አረቄ ሲወጣ እንዲሁም ደግሞ ጥህሎ ሲሰራ፣ እንጀራ ሲጋገር፣ ዶሮ ሲሰራ ይሄ የሀገራችን ቅርስ ባህል በዓለም ደረጃ ራሳችንን የምናስተዋውቅባቸው ነገሮች ናቸውና እነዚህን ነገሮች ፈልጎ ማየት፣ መስራት፣ መልመድ፣ ማወቅ ለብዙዎቻችን ይጠቅማል ብዬ ስላሰብኩኝ እህቴንም እዚህ ሳላይሽ ይዤ የመጣሁበት ያ ነው ምክንያቱ። ከዛ በተጨማሪ ደግሞ በጣም በርካታ ሰዎች አላችሁ እንደዚህ አይነት ገጠር ድባብ ያለውን ብዙ ሳትርቁ ማየት ማግኘት የምትፈልጉ። ስለዚህ እዚህ ደብረ ዘይት ሳላይሽ መምጣት ትችላላችሁ። አዲስ አበባም ብራንች ሊከፍቱ እንደሆነ ሰምተናል። ስለዚህ አዲስ አበባም ያለው ብራንች ሲከፈት እናሳውቃችኋለን። ለእናንተ መረጃ ለመስጠት እንዲሁም ደግሞ እናንተን የሚያዝናና የሚመጥን ፕሮግራም ለማዘጋጀት ነው እዚህ የመጣ ነው። ታዲያ የዛሬ ቆይታችንን ከወደዳችሁት የፒና ቲዩብ ቤተሰብ በመሆን ላይክ፣ ኮሜንት በማድረግ ድጋፋችሁ ከኛ ጋር ይሁን። ሰብስክራይብ ማድረግ እንዳትረሱ። ብዙ ቪዲዮችን ስንለቅ ደግሞ እንዲደርሳችሁ ከላይ ያለችዋን የደውል ምልክት ነካ ነካ አድርጓት። ጊዜያችሁን፣ ገንዘባችሁን በጣም በርካታ ሀሳባችሁን ሰጥታችሁ ከኛ ጋር ስለቆያችሁ እውነት ብዙ አግዛችሁናል። በጣም እናመሰግናችኋለን። በሳላይሽ የነበረን ቆይታ ይሄን ይመስላል። በርካታ ቦታዎች እንሄዳለን። በፒና ቲዩብ ይዘንላችሁ እንመጣለን። የዛሬን ግን አበቃ። እናመሰግናለን።